ኢራንን በፍርሃት ያራደው የአሜሪካ GPA-57 ቦምበር ዶናልድ ትራምፕ በፑቲን ላይ የመዘዙት አደገኛው ካርድ አሜሪካ በብቸኝነት የታጠቀችው GPA-57 የተሰኘው ቦምብ ኢራን ላይ ለምን ስጋት ፈጠረ? ኢራን ይህ ቦምብ በእስራኤል እጅ የገባለት አሜሪካ ፈጽሞ የማታገግምበት ጥቃት እፈጽማለሁ ስትል አስጠንቃለች። የእስራኤል ኢራን ጦርነት እጅግ አስከፊ በሆነ ሁኔታ መቀጠሉ ያሳሰባቸው ፑቲን ጦርነቱን ለማስቆም አለው ቢሉም ከትራምፕ በኩል የተሰማው ንግግር ግን ፑቲንን አስቆጥቷል። ዶናልድ ትራምፕ በፑቲን ላይ አደገኛ ካርድ መዘዋል። የመካከለኛው ምስራቅ ጦርነትም ተባብሶ ቀጥሏል። ለመሆኑ አሜሪካ በብቸኝነት የታጠቀችው GPU-57 ምን ያክል ውድመት የማስከተል አቅም አለው? ትራምፕ ፑቲን ላይ የመዘዙት አደገኛ ካርድ ምንድነው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እነዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንደርሶት ቻናላችንን ሰብስክራይብ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። እስራኤልና ኢራን ከሰሞኑ ከፍተኛ የሆነ ግጭት ውስጥ የገቡ ሲሆን የተለያዩ ጥቃቶችን አንዳቸው ሌላኛቸው ላይ እየሰነዘሩ ይገኛሉ። እስራኤል ኢራን የኒኩሌር መሳሪያ ካመረተች ስጋት ነው ማስቆም አለብን በሚል ሐሳብ በኢራን የኒኩሌር ጣቢያዎች ናቸው ባለቻቸው ስፍራዎች ላይ ተደጋጋሚ ጥቃት ስታደርስም ቆይታለች። ከዚህም ባለፈ የኢራን የኒኩሌር ተመራማሪዎችና ከፍተኛ የጦር አዛዦችንም ኢላማ በማድረግ ገላለች። ኢራንም ለተደረገባት ጥቃት አጸፋውን እየመለሰች ሲሆን በእስራኤል ላይ ከ400 በላይ ባላስቲክ ሚሳኤሎችን ተኩሳለች። እስራኤል በተደጋጋሚ ጥቃት የምትፈጽምባቸው ቦታዎች ከኒኩሌር ማብለያ ጋር የተያያዙና ሚሳኤል ማስወንጨፊያ ጣቢያዎችን ነው። ዋና ኢላማውም ደግሞ ኢራን መሬት ውስጥ እንዳስገባችው የሚገመተው የኒኩሌር ማብለያ ባንከር ነው። ሆኖም እስራኤል አሁን ባላት የጦር ቴክኖሎጂ ከመሬት ስር ያለውን የኢራን ኒኩሌር ባንከር ልትመታ አትችልም። ለዚህም ደግሞ የአሜሪካን እገዛ ትፈልጋለች። በዚህ ውጥረት በነገሰበት ጊዜ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልን ደግፈው ኢራንን እየተቹና የተለያዩ ሐሳብም እየሰጡ የሚገኙ ሲሆን አሁን ላይ አሜሪካ ወደ ጦርነቱ ትገባ ይሆን የሚል ስጋትም ተፈጥሯል። ይህም ኢራን ላይ ስጋትን ፈጥሯል። ኢራንን ያሳሰባት የምድር ውስጥ የኒውክሌር ጣቢያ መምታት የሚችል GPU-57 የተሰኘ ቦምብ አሜሪካ በብቸኝነት ስላላት ነው። ይህ በክብደቱ ወደ 14000 ኪሎ ግራም የሚመዝነው ቦምብ ከምድር በታች እስከ 60 ሜትር ድረስ በመልዘቅ ጥቃት የማድረስ አቅም እንዳለውም ተነግሮለታል። እናም እስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነት ተሳታፊ ሆነች ማለት ሲሆን ይህም ደግሞ በመካከለኛው ምስራቅ እጅግ የሰፋ ጦርነትና አለመረጋጋትን ያመጣል ተብሎም ተዘግቷል። እንደዚህ ነገሮች እየተባባሱ ባለበት ሰዓት የተባበሩት መንግስታትን ጨምሮ ሩሲያ፣ ቻይና፣ ፈረንሳይና ጀርመን ሁለቱም ሀገራት ጦርነቱን በማስቆም በዲፕሎማሲያዊ መንገድ እንዲነጋገሩ ጥሪ አስተላልፈዋል። እንደውም አና ቱርክ ያሉ ሀገራት በበኩላቸው እስራኤል በቀጠናው አለመረጋጋት እንዲከሰት እየሰራች ነው ሲሉም ከሰዋል። ከሰሞኑ እስራኤል በኢራን ላይ ያካሄደችው ካለው ጥቃት ጋር ታይዞ ስሙ እየተጠቀሰ ያለው የፎርዶ የኒኩሌር ማብሪያ ጣቢያ ነው። ፎርዶ ኢራን ካሏት ሁለት ወሳኝ የኒኩሌር ማብሪያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባው በተራራ ተገቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒኩሌር ማብለያ መድረስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነም እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸው የተቀበሩ የጦር መሳሪያዎችን ለማውደም ታስቦ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይንም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር ርዝማኔና 14000 ኪሎ ግራም ከመመዘኑ አንጻር የአሜሪካው B2 የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርድን ብቻዋን ማውደም እንደምትችልም እየተገለጸ ነው። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት ከልክላለች ነው የተባለው። በሌላ በኩል ደግሞ ሄርምስ 900 የሚባል ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጥታለች። በአየር ድብደባና በሚሳኤል ጥቃት እየተባባሰ የመጣው የእስራኤልና ኢራን ግጭት በዛሬው ዕለትም እንደቀጠለ ነው።
ይሄን ተከትሎም ዛሬ ንጋት ላይ የኢራንን ከተሞች ለማጥቃት የተላኩ የእስራኤል ሄርምዝ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይሄን ተከትሎም የእስራኤል መከላከያ ድሮኑ በግዳጅ ላይ ያለ በኢራን ተመቶ መውደቁንም አምነዋል። በእስራኤሉ ኤርቢት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቁ መሳሪያዎች የተገጠመለት ነው ተብሏል። በተጨማሪም ይህ ሰው አልባ አውሮፕላን ለስለላ ሰዓታት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች አሉት። እንዲሁም ደግሞ እስከ 300 ኪሎ ሜትር የሚመዝን አውዳሚ ቦምብና ሚሳኤል መሸከም የሚችል ነው። ከይታ ተሰውሮ የተሰጠውን ኢላማ መቶ መለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደሆነም የዘርፉ ተንታኞች ገልጸዋል። ነገሮች በዚህ ሂደት ውስጥ ያሉ ኢራን ከመሬት ስር በረጅም ጥልቀት የገነባቻቸው የአየር ኃይል እዞች፣ የኒኩለር ላቦራቶሪዎች፣ ተወንጫፍ ሚሳኤሎችን እንዲሁም ደግሞ የጦር ቤዞቿን ለይታ አቅርባለች። እነዚህ የኢራን የምድር ውስጥ የጦር መንደሮች በመላው ዓለም ዘንድ አግራሞትን ድንጋጤንም ፈጥረዋል። ለመሆኑ መላው ዓለምን ያስደነገጡ ኢራን የገነባቻቸው የመሬት ውስጥ የኒኩለር ማብለጸጊያዎችና የጦር መንደሮች ፑቲን ቅድሚያ የራስን ጨርስ ሲሉ ትራምፕ አስገራሚ ንግግር አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፑቲን የእስራኤልና ኢራን ጦርነት ለማደራደር ያቀረቡትን ሐሳብ ውድቅ አድርገዋል። ትራምፕ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬን ጦርነት መፍትሄ ስጠው በሚል ፑቲንን አሳስቧቸዋል። ፑቲንን ለመዳኘት ሐሳብ ማቅረባቸውን ያልደበቁት ትራምፕ ነገር ግን አንድ ውለታ ዋልኝ አልኩት እሱም መጀመሪያ የራስን አጠናቅ ነው በሚል ቁጣ ባዘለ ድምጽ በዋይት ሃውስ ለጋዜጠኞች አስረድተዋል። የእስራኤልና ኢራን ጦርነት በራስ መንገድ ለመቋጨት መሞከር ዋጋ ያስከፍላል የሩሲያ አቋም ሆኗል። የሁለቱ ሀገራት ውጥረት እየሰፋ ሩሲያና አሜሪካን ሊያቀያይም የሚችልም ሆኗል። ሩሲያ በኢራንና እስራኤል ጦርነት አሜሪካ ድርጊቷን እንድትቆጥብ አሳስባለች። የሩሲያ ምክትል ፕሬዚዳንት የአሜሪካ ወታደራዊ ድጋፍ አካባቢውን ወደ አውዳሚ ጦርነት ይወስደዋልም ብለዋል። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለው ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱ ሀገራት ግጭት ለሞስኮ ያለውን አዎንታዊ ውጤት አጽንኦት ሰጥተው በመነጋገር ላይ ናቸው። ከነዚህ መካከልም የሩሲያን ካዝና ያጎላል ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት፣ የዓለም አቀፋዊ ትኩረት መከፋፈል እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛ ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ሰላም ፈጣሪነት ራሷን ማሳየት የሚሉ ናቸው። ይሁን እንጂ የእስራኤል ወታደራዊ ዘመቻ በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለም እየተገነዘበች መጣለች። እውነታው ሩሲያ ከ5 ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችበት ሀገር ላይ እስራኤል የምታደርገውን ጥቃት መከላከል አለመቻሏ ነው። ሞስኮ እስራኤልን ከመውቀስና ፖለቲካዊ መግለጫዎችን ከማውጣት ያለፈ ለኢራን ወታደራዊ ድጋፍ ለመስጠት ዝግጁ አይደለችም ተብሏል። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲንና ፕሬዚዳንት ማሱድ ፔዜሽኪያን የተፈራረሙት የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረትን አያካትትም። በዚያን ጊዜ ግን ሞስኮ ይህን ጉዳይ አንስታው ነበር። የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ባደረጉት ቃለ ምልልስ ስምምነቱ በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሞስኮና ቴህራን በጸጥታና በመከላከያ ላይ የበለጠ ትብብር ለማድረግ ልዩ ትኩረት ሰጥተዋል ብለዋል። ባለፈው 6 ወር ውስጥ ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯን አታለች፣ በሽር አልሳድን። ባለፈው ታህሳስ ወር የሶሪያው መሪ ከስልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቀዋል። በኢራን ውስጥ ያለው የስርዓት ለውጥ ተስፋ በክልሉ ውስጥ ሌላ ስትራቴጂካዊ አጋር የማምጣት ሐሳብ ለሞስኮ ትልቅ ስጋት ይኖረዋል። የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እንደገለጹትም በአሁን ጊዜ በዓለም አቀፍ ፖለቲካ ውስጥ የሚታዩ ትልቅ ለውጦች ሀገራችንን በቀጥታም ሆነ በተዘዋዋሪ ይነካል ብለዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረሳችሁ መረጃ እንደ ተደስታችሁበትና ስለዚህ ኢራንን ከፍተኛ ድንጋጤ ውስጥ የከተተው የአሜሪካው GPA-57 ቦምብ በቂ መረጃ እንዳገኛችሁና ስለ ኢራንና እስራኤል ጦርነት አሁናዊ መረጃ እንዳገኛችሁ ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን እናስባቸው መረጃዎች
መረጃዎች ይዘን ቀርባለን። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን ይሁን።